ይህ የኢትዮጵያ ቴሌቪዥን ነው። ዛሬ በኢቲቪ አመሻሽ በኢቲቪ አጀንዳ በበጎነት የዘመመ ጎጆ ሲቃና የፈሰሰው እንባ ሲታበስ ያለውን ስሜት በአዋሪ አካባቢ እናስቃኛችኋለን። እንኳን እና ይሄን የመሰለ ህንጻ ቤት ይሄ ምንድነው? ማስታወቂያ። አዎ ይሄ ክችን ነው። ይሄ ደግሞ ዕቃ ማጠቢያ ነው። ወይ መድኃኒዓለም። በሌላ በኩል የፖለቲካ መቋሰላችን መነሾ ታሪክና ትርክትን እንዴት እንሻገረው ስንል እንጠይቃለን። ከህዝብ ጋር ማጋጨት፣ እርስ በርስ መጣላት፣ እነዛን ሁኔታዎች እናያለን። ኢትዮጵያ እንደምን ዋላችሁ። ከኢቲቪ ማህደራችን የመጀመሪያ አፍሪካ አሜሪካዊ ፕሬዝዳንት ባራክ ኦባማ የአዲስ አበባ ቆይታን መለስ ብለን እናስቃኛችኋለን። ስፖርት፣ ኪነ ጥበብና ሌሎችም ተካተዋል። ኢቲቪ አመሻሽን ከሰለሞን ኃይለ ኢየሱስና ሮዛ መኮንን ጋር እስከ ምሽት 3 ሰዓት መልካም ቆይታ እንዲሆንላችሁ ተመኘን። እንደምን አምሽታችኋል የተወዳችሁ ተመልካቾቻችን። ይህ የኢቲቪ አመሻሽ 3ኛው ምዕራፍ ነው። አሁን የምንገኝበትን 3ኛውን የኢቲቪ አመሻሽ ምዕራፍ የመራን እኔ ሰለሞን ኃይለ ኢየሱስና ባልደረባዬ ሮዛ መኮንን በቀጥታ ስርጭቱ አብረናችሁ እንዘልቃለን። ቀዳሚ የምናደርገው አበይት ነጥቦችን ይሆናል። በኢትዮጵያ የሚከሰቱ እውነቶችን በአግባቡ የሚያጠናና እውነታውን የሚያሰፍር የታሪክ ተቋም ያስፈልጋል ተባለ። እየተስተዋለ ያለው የኑሮ ውድነት እንዲስተካከል ጥሪ ቀረበ። ከውጪ የአፍሪካ ህብረት የሽግግር ተልእኮ በሶማሊያ 2ኛ ምዕራፍ በሆነው ሰራዊቱን የማስወጣት መርሃ ግብር 3000 የሚደርሱ ሰራዊቱን በቀጣዩ ወር መጨረሻ ከሀገሪቱ እንደሚያስወጣ አስታወቀ። እዚህ አዲስ አበባ ከሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋናው ስቱዲዮ በቀጥታ የሚተላለፈውን የቲቪ አመሻሽ እየተከታተላችሁ እንድትቆዩ እንጋብዛለን። አጫጭር ዘገባዎች ነው የሚቀድሙት። ተወክሮች ይጠብቃችኋል። እንደምን አመሻችሁ ክቡራን ተመልካቾቻችን፣ 2 ሰዓት ሆኗል። ከኢቲቪ አመሻሽ አጫጭር ዜናዎች ጋር ተወክሮች ነኝ። አብራችሁ ቆዩ። ዜና መከላከያ የመከላከያ ሚኒስቴር በሚጠቀምባቸው ተሽከርካሪዎች ላይ የተሽከርካሪ ሰሌዳ ለውጥ ማድረጉን አስታወቀ። የተሽከርካሪ ሰሌዳ ለውጡ የሰራዊቱን አሁናዊ የግዳጅ አፈጻጸም ግምት ውስጥ በማስገባት መከናወኑን ተገልጿል። መከላከያ ከዚህ ቀደም ሲጠቀምበት የነበረውን የተሽከርካሪ ሰሌዳ መቀየሩን የገለጹት የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጄኔራል አብዱራህማን ኢስማኤል በአጭር ጊዜ ውስጥ በሁሉም የተቋሙ ተሽከርካሪዎች ላይ አዲስ ሰሌዳ ተግባራዊ እንደሚደረግ አስታውቋል። ተቋሙ ሰሌዳ ለመቀየር ከተገደደባቸው ጉዳዮች መካከል በርካታ የተቋሙ ተሽከርካሪ ሰሌዳዎች ከእውቅና ውጭ በሌሎች እጅ በመገኘታቸው በመከላከያ ስም የሚፈጸመውን ህገወጥ ተግባራት ለመከላከል ጭምር መሆኑን ሌተናል ጄኔራል አብዱራህማን ገልጿል። አዲሱ የመከላከያ የተሽከርካሪ ሰሌዳ በኮድ ተለይቶ የተዘጋጀ በመሆኑ ሁሉንም የተቋሙ ተሽከርካሪዎች ለመቆጣጠር ምቹ መሆኑንም ተገልጿል። መከላከያ የተለያየ ሞዴልና ብዛት ያላቸው ቀላል ተሽከርካሪዎችን በመግዛት ወደ ተለያዩ የሰራዊት ክፍሎችም አድሷል። ወደ ተለያዩ ክፍሎች የተሰራጩትን ተሽከርካሪዎችን ደህንነትን በመጠበቁ ረገድ ሙያተኞች አገራዊ ኃላፊነት እንደተጣለባቸው ተጠቁሟል። መንግስት የባህልን ገበያን ለማረጋጋት እየሰራ በመሆኑን ነጋዴዎች አግባብነት የሌለው ጭማሪ እንዳያደርጉ የንግድና ቀጠናዊ ሚኒስቴር አሳሰበ። ሚኒስቴሩ ባህሉን ምክንያት በማድረግ ጭማሪ በሚያደርጉት ላይ እርምጃ እንደሚወስድም ገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ተሻለ በለው በሰጡት መግለጫ በአንዳንድ አካባቢዎች የጸጥታ ችግሮች በመኖራቸው የአቅራቦት እጥረት ቢኖርም የቀረበው ምርት ከዳላላ ጣልቃ ገብነት
ነፃ እንዲሆን ምርት በውድ ገቢዎች እንዲቀርብ እየተደረገ ነው ብሏል። መንግስት ምርት ከአምራቾች እንዲያስገቡ ለሸማቾች ህብረት ስራ ማህበራት ብድር መስጠቱን የጠቀሱት ሚኒስትር ዴኤታው በአዲስ አበባ ብቻ 1.4 ቢሊዮን ብር መስጠቱን አስታውቋል። የንግድ ስራዎች ኮርፖሬሽን በበኩሉ 11 ሚሊዮን ሊትር ዘይት አስቀምጦ እያከፋፈለ እንደሚገኝ የኮርፖሬሽኑን የኦፕሬሽን ምክትል ዋና ስራ አስፈጻሚ ቀጽላ ሸዋረጋ ገልጿል። ሶስት የሞስኮ ትምህርት ቤቶች ከሚቀጥለው ሳምንት ጀምሮ አማርኛና ስዋሂሊ ቋንቋዎችን ማስተማር ሊጀምሩ ነው። በሩሲያ ዋና ከተማ ሞስኮ የሚገኙ 3 ትምህርት ቤቶችን በሚቀጥለው ሳምንት በሚጀምረው በአዲሱ የትምህርት ዘመን የአፍሪካ ቋንቋዎችን ማስተማር እንደሚጀምሩ የሞስኮ የትምህርትና ሳይንስ ዲፓርትመንት አስታውቋል። ቋንቋውን ለማስተማር የተመረጡት ትምህርት ቤቶች መምህራን ለማስተማር ዝግጁ መሆናቸውን የከተማ የትምህርትና የሳይንስ ዲፓርትመንት ገልጿል። በሞስኮ የሚገኘውና መለያው 1522 የሆኑ ትምህርት ቤቶችን አማርኛ ቋንቋ ለተማሪዎች እንደሚያስተምሩ ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ በዛሬው ዕለት መቀመጫቸውን በኢትዮጵያ ካደረጉ የተመድ ሰብአዊ ተቋማት ተወካዮች ጋር ተወያይቷል። ከአምባሳደር ምስጋኑ የአገሪቱ ወቅታዊ ሁኔታ በተለይም በአማራ ክልል ያለውን ሰብአዊ ሁኔታ በተመለከተ ለተወካዮቹ ገለጻ አድርጎላቸዋል። የኢትዮጵያ መንግስት በአገሪቱ ያለውን ሰብአዊ ሁኔታ ለማሻሻል ከሰብአዊ ተቋማት ጋር በትብብር በመስራት የእርዳታና የምግብ አቅርቦቱን ለማቀላጠፍ ቁርጠኛ መሆኑን ገልጿል። በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ክልሉ እየተረጋጋና ወደ ቀደመ ሰላሙ እየተመለሰ መሆኑን ተናግሯል። በመጨረሻ የውጭ ዜና። የአፍሪካ ህብረት ጋቦንን ከአባልነት አገደ። የህብረቱ ሰላምና ጸጥታ ምክር ቤቱ በአገሪቱ የተካሄደው መፈንቅለ መንግስት ተከትሎ ከዚህ ውሳኔ መደረሱ አስታውቋል። ምክር ቤቱ በአገሪቱ የተካሄደው መፈንቅለ መንግስትን በጽኑ አውግዟል። ሮብ የተደረገው መፈንቅለ መንግስት ተከትሎ በጋቦን ጉዳይ ዙሪያ የሰላምና ጸጥታ ምክር ቤቱ መምከሩ ነው የተሰማው። ይህም ተከትሎ ጋቦን በአፍሪካ ህብረት ውስጥም ምንም አይነት ተሳትፎ አይኖራትም ማገዱን በማህበራዊ ትስስር ገጹ ገልጿል። ዘገባው የአልጀዚራ ነው። ክቡራን ተመልካቾቻችን የሰዓቱን አጫጭር ዜናዎች በዚያ አበቁ። አሁንም ከኢቲቪ አመሻሽ መልካም ቆይታ እንዲሆንላችሁ ተመኘው። ጤና ይስጥልኝ። ኢቲቪ አመሻሽን እየተከታተላችሁ ትገኛላችሁ። የተወደዳችሁ ተመልካቾቻችን ወደ አጀንዳ ጉዳያችን ተሻግረናል። በዛሬው አጀንዳችን በኢትዮጵያ የሚከሰቱ ሁነቶችን በአግባቡ የሚያጠናና እውነታውን የሚያሰፍር የታሪክ ተቋም ያስፈልጋል ተብሏል። ፖለቲካው የተለያዩ ትርክቶችን በመፍጠር ታሪክን የግጭት መነሻ እንዲሆን እያደረገው ይገኛልም ተብሏል። በዚህ ጉዳይ ላይ ዘጋቢያችን አቤል ሙልጌታ ተጨማሪ ይዟል። የብዙ ታሪክ ባለቤት በሆነችው ኢትዮጵያ ባላት የታሪክ ክስተት ላይ የተለያየ ትርክት ጎራ ይስተዋላል። በአንድ ወገን ተቀባይነት ያለው፣ በሌላው በኩል ደግሞ የሚወገዙ ታሪኮችም አሉ። የታሪክ ተመራማሪዎችና ጸሐፊዎችም አሁን ላይ በኢትዮጵያ እየተስተዋለ ያለው መገፋፋት የቀደመ ታሪክን ያላግባብ የመጠቀም ሁኔታ ማሳያ መሆኑንም ይናገራሉ። ነገር ግን ታሪክ የነበሩ በጎም ሆኑ መጥፎ ድርጊቶችን በማወቅ ለቀጣይ ህልውና መሰረት መጣያ እንደሆነም የታሪክ ምሁሩ ዶክተር አየለ በክሪ ይናገራሉ። እርግጥ መጥፎ መታወቅ አለበት፣ ከመጥፎ ሌሰን መውሰድ አለብን። ያ ነገር እንዳይደገም እውቀቱ አስፈላጊ ነው። ልዩነትም ካለ ልዩነቱን እያጠበብክ ትገሰግሳለህ ማለት ነው። ግን አሁን እኛ የምናየው ምንድን ነው? ብዙም ጥልቀት ያለው እውቀት የማይሰጡህ ግን ስሜትህን የሚቀሰቅሱ ለጊዜያዊ ጥቅሞች ህዝብ ከህዝብ ጋር ማጋጨት፣ እርስ በርስ መጣላት፣ እነዛን ሁኔታዎች እናያለን ኢትዮጵያ። የቀደሙ ታሪኮቻችንን በተመለከተ አሁን ያለው አረዳድ የተለያዩ ችግሮች መነሻ እየሆነም ይገኛል። ነገር ግን ከቀደመው ታሪክ መልካም ነገሩን በማስቀጠል ከስህተቱን በመማር በአብሮነት መጓዝም ያለው አማራጭ ነው። የታሪክ ትምህርትን ዓላማ ካለመገንዘብ በመነጨ ታሪካችን የጎታችነት ሚና በመጫወት ላይ ይገኛል። ምክንያቱም የታሪክ ትምህርት ዓላማ ያለፈውን ማጥናት ነው።
ያለፈው የምናጠናው ጠንካራ ጎኖችን የጥሩ የነበሩትን መሰረቶች የበለጠ አጠናክረን ወደፊት ለማስቀጠል ነው። ደካማ ጎኖች ቢኖሩ ደግሞ እነሱን ነቅሰን ለመተው ነው። ዛሬ ታሪክን ማጥናት ሁሉ የሚፈራ ነገር ሁሉ ሆኗል። ያም ሆነ እና ታሪክ መነሻችን ነው። ያ ደግሞ መስማማት ባያስችለንም ስለ ነገው መስማማት መቻል እንችላለን። ታሪክ የግጭት መነሻ እንዳይሆን ታሪክ በታሪክነቱም እንዲያገለግል ለማስቻል የታሪክ ተቋማትን መገንባትና የተዛቡ ትርክቶችንም ማስተካከል መፍትሄ ነውም ተብሏል። እኛ ሀገር አሁን ማድረግ ያለብን የታሪክ ራሱን የቻለ ኢንስቲትዩት መፍጠር አለብን። በደንብ ፌዴራል ገቨርንመንቱ ፋይናንስ የሚያደርገው ኢንስቲትዩት ትፈጥርና ፎከስህ ምን ላይ ይሆናል? እነዚህ ሳይለንስድ የሆኑት ጸጥ ያሉት ይሄ ጋፕ ፈጥረዋል የተባሉትን ታሪኮች ትርክታቸውን ማዘጋጀት። በዚህ አግባብ የሚዘጋጁ ትክክለኛና አብሮነትን የሚያጠናክሩ የጋራ ታሪኮችን ዜጋው እንዲያውቅ ማድረግም ለቀጣይ ሀገር እድገት ሚናውም የጎላ ይሆናል። እነዛ ደግሞ በተለያየ መልክ በቲያትር መልክ፣ በፊልም መልክ፣ በኖቨል መልክ በተለያየ መንገድ ህዝቡ ጋር ደርሶ ህዝቡ ያንን ተረድቶት ያሉትን ልዩነቶች አጥበን እስከሄድን ድረስ አይ ቲንክ ሀገራችን ትጠናከራለች። የመጠናከር የመበልጸግ እድሏ ሰፊ ይሆናል ማለት ነው። በኢትዮጵያ ካሉ ታሪኮች መካከል የፖለቲካ ታሪክን አሁንም ብዙዎች ያለ አግባብ የሚጠቀሙበት ትርክትንም በመፍጠር የግጭት መነሻ ሲያደርጉትም ይስተዋላል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዶችን ጋብዘናል። ከዚህ ከስቱዲዮ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት፣ እንደዚሁም ከስቱዲዮ ውጪ በቀጥታ መስመራችን በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ ተመራማሪና መምህር የሆኑት ዶክተር ደቻሳ አበበ በቀጥታ መስመራችን ይገኛሉ። ለጊዜያችሁ ሁላችሁንም በተመልካቾች ስም እናመሰግናለን። ዶክተር እንግዲህ ወደ ጥያቄያችን እናምራ። ከስቱዲዮ ያለውን እናስቀድምና ከዛ ደግሞ በቀጥታ መስመራችን ላይ ወዳሉት የምናምራ ነው የሚሆነው። የዛሬው ዋና አጀንዳችን እንግዲህ ታሪክና ትርክትን በተለያየ መልኩ አቁሞ ማሳየት ላይ ትኩረቱን ያደረገ ነውና ከመዋዘ ጥበባት ልጀምር። ታሪክና ትርክት ምንና ምን ናቸው? ታሪክ በሰው ልጅ ሕይወት ውስጥ የተከናወነ ጉዳይ ነው። የሰው ልጅ ከተፈጠረበት ጀምሮ እስከ ዛሬ ወደፊትም የሚከናወነው ክንዋኔ ታሪክ ነው። ይሄን ታሪክ የምንገነዘብበት የምንማርበት ወይም የምናነብበት መንገድ ደግሞ የታሪክ አጻጻፍ ወይም የታሪክ አነጋገር ይባላል። ትርክት ግን ከዚህ በጣም ይለያል። ትርክት ማለት አንድ ማህበረሰብ ለመኖር፣ ዓለምን ለማሸነፍ፣ ወደፊት ለመጓዝ፣ ያሉበትን ችግሮች ለመወጣት የሚያዘጋጀው ታሪክንም ሊያካትት ይችላል፣ ስነ ቃልንም ሊያካትት ይችላል፣ ሃይማኖትንም ሊያካትት ይችላል። የተለያዩ አስተሳሰቦችን ሊያካትት የሚችል ራሱ ፍልስፍናውን እና ነገውን የሚያስተላልፍበት ቀመር ነው። ከታሪክ ጋራ የሚገናኙበት ጉዳይ አለ እንጂ ታሪክና ትርክት አንድ አይደሉም። የሀገራችን ኢትዮጵያ ታሪክ ስናነሳ ዳንኤል እርስዎም በሚገባ እንደሚረዱት እጅግ ዘለግ ያለ ታሪክ፣ ባህል፣ ቱባ፣ ማንነት ያልተበረዘ ያልተከለሰ የራሳችን የሆነ ብዙ ነገር ያለን ሀገርና ሕዝቦች ነን። በዓለም ታሪክም የቀደምት ስልጣኔ ባለቤቶች እንደምንባል እንረዳለን። ነገር ግን ታሪክ ለግጭትና ለንትርክ መንስኤ ሲሆን ደግሞ እናያለን እዚህ ሀገር ላይ እና ስለምንድን ነው ይሄ የተፈጠረብን ብንል ምን ማለት ይቻላል? በነገራችን ላይ እንደው በደንብ አጽንቼ መጓዝ የምፈልገው ታሪክ ለግጭት ምክንያት አይሆንም። ለግጭት ምክንያት የሚሆነው የታሪክ አጻጻፍና የታሪክ አነጋገር ነው። ለምሳሌ አሁን እኔ እዚህ ስቱዲዮ መጣሁ፣ ዛሬ ከእናንተ ጋር ነኝ። ይሄ ታሪክ ነው። ግን ይሄንን ዛሬ የመጣሁበትን ታሪክ ሰዎች በተለያየ መልኩ ግን ሊተረኩት ይችላሉ። ዛሬ ዳንኤል ኢትዮጵያ ቴሌቪዥን ስቱዲዮ ሄዶ ነበር፣ አንዱ ልክ ነው። ሄዶ ሲጎበኝ ነበር፣ እንግዲህ ሲጎበኝ ነበር ከዚህ ከመምጣት በፊት ልክ ነው። ግን እነዚህ ሁሉ የተሟሉ አይደሉም። እነዚህን ለምንድን ነው ሰዎች እንደዚህ ብለው የሚሉት? አንዱ ከመረጃ እጥረት ሊሆን ይችላል፣ ወይም እሱ ሊያስተላልፍ እንደፈለገው መረጃ ሊሆን ይችላል። ስለዚህ ታሪኩ አያጋጭንም። እዚህ መምጣቱ ማንንም ትክክል ነው፣ ይሄ እውነታ ነው ወይም ፋክት ነው። ግን ይሄን እንዴት ነው የምንነግረው? አንድ ለምንድን ነው የምንነግረው? ሁለት ለማን ነው የምንነግረው? ሶስት በምን መንገድ ነው የምንነግረው? እነዚህ ናቸው የጭቅጭቅ መነሻዎች። ስለዚህ የታሪክ አነጋገርና የታሪክ
አጻጻፍ ወይም ታሪክ ትርጓሜ እንጂ ታሪክ አያጨቃጭቅም። ታሪክማ እውነታ ነው። ምንም እሱ የሚያጨቃጭቅ ጉዳይ አይደለም። መንስኤ ሊሆን የሚችለውን ግን ወደ ዋናው ሊያግባባን ወደሚችል አውድ ለማምጣትስ የታሪክ አጻጻፋችንን ነው መፈተሽ እና የታሪክ አነጋገራችንና የታሪክ አተረጓጎማችንን ነው መፈተሽ። ታሪካችን አይደለም። በነገራችን ላይ ብዙ ሰው ታሪካችን ያጨቃጭቃ ይላል። ታሪክ እኮ ያጨቃጭቃ ይችላል። አንተ በዚህ ዓመተ ምህረት ተወለድክ በቃ። ከዛ ግን የተወለድክበት ምክንያት ብሎ ይመጣል አንድ ሰው። የተወለዱበት ምክንያት እናቱ ተስለው ነው። ይሄ እንግዲህ አንድ ጉዳይ ነው። የተወለዱበት ምክንያት በችግር ምክንያት ነው። ይሄ አንድ ጉዳይ ነው። ግን የተወለድክበት ቀን እሱ ነው ታሪክ ማለት። እንዴት ነው ምን ተርከው? እንዴት ነው የጻፍነው? እንግዲህ ከዛ ውስጥ መርጠን ነው የጻፍነው? አሟልተን ነው የጻፍነው? መልጠን ነው እየተናገርን ያለ ነው ወይስ አሟልተን ነው እየተናገርን ያለ ነው? እነዚህ ይለያያሉ። ክፉን ብቻ ነጥለህ ለምሳሌ የኔን ክፉን ብቻ መጻፍ ትችላለህ። የኔን ታሪክ የወደኩበትም ብቻ ነጥለህ መጻፍ ትችላለህ። ያሸነፍኩበትም ብቻ ነጥለህ መጻፍ ትችላለህ። የኢትዮጵያ አሁን ሰሞኑ ሩጫ ስለሆነ ባጭሩ በሱ ላስረዳህና ልጨርስ። የኢትዮጵያ የአትሌቲክስ የስኬት ታሪክ ብለህ መጻፍ ትችላለህ። የኢትዮጵያ የአትሌቲክስ የውድቀት ታሪክ ብለህ መጻፍ ትችላለህ። ልክ ነው። የውድቀት ታሪክ ይኖረናል። በሆኑ ዘመን ኦሎምፒክ ላይ ያላሸነፍንበት ሊሆን ይችላል። ከዳይመንድ ሊግ ያላሸነፍንበት፣ ከዓለም ሻምፒዮን ያላሸነፍንበት ብቻ መርጠህ መጻፍ ትችላለህ። እሱን ያነበበ ልጅ አይ ኢትዮጵያ በቃ ሩጫ ቢቀርባት ቢል አይፈረድም። ስለዚህ የተዛነፈ የሚሆነው ብለህ መጻፍ ትችላለህ። ጎበዝ ሰው ምንድነው የኢትዮጵያ የስኬትና የውድቀት የአትሌቲክስ ታሪክ ብለን ስንጽፍ ነው ልናስገባባው የምንችለው። ስለዚህ እንዴት የሚለው ጉዳይ ላይ እንመለሳለን። መዋዘ ጥበባት ዲያቆን ዳንኤል ግን እየተከታተሉ የሚገኙ ሌላም እንግዳ አሉን በቀጥታ መስመራችን ላይ ዶክተር ደቻሳ አበበ ናቸው። እሳቸውን ደግሞ እናገኛቸዋለን። በተወሰነ መልኩ እንግዲህ ቀደም ሲል ታሪክና ትርክት ላይ ያሉ ሁነቶችን እያየን እየተነጋገርን ነው እየተከታተሉን ነው ብዬ አስባለሁኝና አንድ ጥያቄ ላንሳ። እውን ኢትዮጵያውያን የጋራ ታሪክ የለንም? በዚህ በተለይ በአንድነት የሚያቆሙን የጋራ ታሪክን ከማጉላት ይልቅ ከፋፋይ የሆኑ አጀንዳዎች ላይ ማተኮር ለምን አስፈለገ ይላሉ? ይሄን ጉዳይ እንዴት ያዩታል እርስዎ? እንግዲህ በፊትም ሲነገር እንደነበረው የጋራ ታሪኮች አሉን። ዋናው ነገር የጋራ ታሪክ መኖር ያለመኖሩ አልመሰለኝም የንትርክ ምክንያት የሆነን። ምናልባት የሚያሰባስበንን ዓላማ መያዙ ላይ ብዙ ያልሄድንበት ወይም ያልተነጋገርንበት ነገር ኖሮ ለዛ ዓላማ ታሪካችንን መጠቀም መቻል አለመቻሉ ላይ ይመስለኛል። ምናልባት ከዚህ በፊትም ተነግሯል። ታሪክ በራሱ ብቻውን አንዳንዴ ማኔጅ ካልተደረገ ለመጥፎ ነገርም ሊውል ይችላል፣ ለበጎ ነገርም ሊውል ይችላል። እንደውም ብዙ ጊዜ እንደ እሳትም አድርገን የምናይበት አጋጣሚ ሁሉ አለ። እሳት ማኔጅ ከተደረገ በጣም ፈርጀ ብዙ ነገሮችን እንደሚያከናውን ብዙ ዓላማ እንደሚውል ታሪክም በተለይ ስንተረጉመው ወይም ስንጽፈው ስንተርከው ለማለት ነው። ክስተቱ ያው ቅድምም እንደተነገረው ልንቀይረው፣ ልንጨምርበት፣ ልንቀንሰው የምንችለው ነገር የለም። ለሱ ትርጉም ስንሰጥ ግን ሊሆነን በሚችል መልኩ አሁን የጋራ ታሪክ ለተባለው ለጋራ ዓላማ ልንጠቀምበት እንችላለን። ሀገራችን ደግሞ በዚህ በጣም ፈርጀ ብዙ የጋራ ታሪኮች አሉን። ሁሌም እንላለን እንደውም የተለያየ ነገር ካሉን በላይ የጋራ ነገሮቻችን ይበዛሉ ነው የሚባለው። ይሄ መሬት ላይም ያለ ሀቅ ነው። በብዙ መረጃ አስደግፈን ብዙ ልንልለት የምንችለው ነገር ነው እስከሚገባኝ ድረስ። ዶክተር እዚሁ ላይ አንድ ጥያቄ እናንሳ እስኪ። የታሪክ አረዳዳችንና ለሌላው ለተደራሲው ወይ ደግሞ ለደራሲው ታሪክን የሚጽፍበት መንገድ የተዛነፈ መሆን ያረዳዱ ስልት ነው የሚል ነገር ከሁለታችሁም እያየን ነው። ምናልባት እንደርሶ የታሪክ ተመራማሪና ምሁራን ኢትዮጵያ ውስጥ ያለንን ታሪካችን በተለይ የጋራ ታሪኮችን ወደፊት ለፊት አምጥቶ ለትውልዱ መማሪያ እንዲሆኑና ትውልዱን የሚዋጁ እንዲሆኑ በማድረግ ረገድ የምሁራን ሚና ከታሪክ አጻጻፋችን አኳያ ምን መሆን አለበት ይላሉ? የምሁራን ሚና በአየር ላይ አይመጣም።
እኔ እንደ አንድ የታሪክ ተማሪ የሚታየኝ አንድ እንትን አለ። ከታሪኩን ከመተረካችን በፊት ልንነጋገርበት ልንስማማበት የሚገቡን ነገሮች ያሉ መስሎ ይሰማኛል። ምን ማለት ነው? ወዴት ነው የምንሄደው? ትውልዱን ወዴት መውሰድ ነው የምንፈልገው? ትውልዱ ለምን ዓላማ እንዲሰለፍ ነው የምንፈልገው የሚለው ነገርም ወሳኝነት አለው። እኔ ሁሌም እንደምለው አሁንም ጽሁፍ እየጻፍኩ ነው እያልኩ ያለሁት ታሪክ በራሱ ግብ አይደለም። ታሪክ መማሪያ ነው፣ ለጋራ ዓላማችን ግብአት ሊሆን ነው የሚገባው። ያ ማለት የሌለ ነገር እነግራቸዋለን ማለት አይደለም። የተከሰተውን ነገር ለበጎ ለትውልድ መቅረጫ እንድንጠቀምበት ከተፈለገ ትውልዱን ወዴት እንውሰደው? አሁን እኮ ዳይቨርጀንት የሆነ ወይም በጣም የተበታተኑ ዓላማዎች ይዘን ስንንቀሳቀስ ሁሉም ለዛ ዓላማ ያቺን የተከሰተችዋን ቅድም አሁን ዲያቆን ዳንኤል ክብረት የሚያነሱትን ምሳሌ ደግሞ ቢነሳ ሰዎች ያቺን ክስተት ለምሳሌ ግለሰቡን ስም ማጥፋት ከተፈለገ እዛ ሄዶ እንዲህ ተብሎ የሚጨመርበት ነገር ሊኖር ይችላል። ወይንም ለበጎም ከሆነ እንዲህ አይነት አስተዋጽኦ ሲያደርግ ነበር ተብሎ ሊለጠጥ ይችላል። ከዳታ በላይ አንዳንዴ እሱን ማለቴ አይደለም። አሁን የመጣ ነው ለበጎ ዓላማ ነው። ለዛ በጎ ዓላማ ሊውል በሚችል መልኩ መነገር አለበት የሚል አይነት ትርጓሜ ሊሰጠው ይገባል። ስለዚህ ወደ አንተ ጥያቄ በአጭሩ ስመለስ መጀመሪያ የምንሄድበትን ትውልዱን ወዴት ልንወስድ እንደምንፈልግ፣ ሀገራችንን ወዴት ልንወስድ እንደምንፈልግ ለትውልዱ አስጨብጠን ለዛ ግብአት ነው ምሁራን ሊሰጡ የሚችሉት ባይ ነኝ። ታሪክ በራሱ ብቻውን ግብ አይሆንም ብዬ ነው የማስበው። መልካም ዶክተር ደቻሳ ወደ ስቱዲዮ እንመለስ። እንግዲህ መዋዘ ጥበባት ዲያቆን ዳንኤል የመጨረሻ ጥያቄ ላንሳ። በተለይ ሁሉንም የሚያስማማ የጋራ ታሪክ መጻፍ ላይ እንዲሁም ደግሞ የተዛቡ ትርክቶችን ማስተካከል ላይ እንደው ባጭሩ ምን ሊሰራ ይገባል፣ ምን ሊደረግ ይገባል ይላሉ? አንደኛው የታሪክ ጥናትን ለታሪክ ባለሙያዎች መተው ነው። ታሪክ ሳይንሳዊ በሆነ መልኩ ይጠናል። ሳይንሳዊ በሆነ መልኩ ከተጠና ደግሞ በዛ ሳይንስ ላይ ያሉት ሰዎች መተው ያስፈልጋል። በሁለተኛ ደረጃ ቅድም እንደተባለው ኢትዮጵያ ውስጥ እነዚህ ሁሉ ብሔረሰቦች የጋራ ነገር ሳይኖራቸው ይህን ያህል ዘመን በጋራ አይኖሩም። ዝም ብለው አይደሉም፣ ሰው ጋብዟቸው የመጡ አይደሉም እኮ እዚሁ ሺህ ዓመታትን ያሳለፉ ናቸው። እዚሁ በጋራ የኖሩበት የራሳቸው ነገር አላቸው። ስለዚህ እሱን አጉልቶ ማውጣት ነው። አሁን እኛ የሚጎለን ማህበረሰባችን ለምን በጋራ ኖረ? ለምን መከራውን በጋራ አሳለፈ? ለምን ቀኝ ገዢዎች ሲመጡበት በጋራ ተሰለፈ? ምን የጋራ ነገር ቢኖረው ነው ብለን እሱን በጣም አንጥረን ማውጣት ያስፈልጋል። ሁለተኛ ቅድም ዶክተር እንዳለው ደግሞ ለምንድን ነው ታሪክ የምናስተምረው? ታሪክ እኮ ይኖራል፣ ግን ለምንድን ነው የምናስተምረው? ምን ዓላማ ነው? ለምሳሌ አንድ ሰው ነፍሱ ከስጋው ተለየች እንበል። ይሄን እኮ በብዙ መንገድ መተረክ ይቻላል። ተሰዋ ማለት የራሱ ትርጉም አለው። አረፈ ማለት የራሱ ትርጉም አለው። ተገደለ ማለት የራሱ ትርጉም አለው። ሞተ ማለት የራሱ ምን ብለን ነው ልነግረው የምንፈልገው? ለምሳሌ ጀግናን ለመፍጠር ከሆነ የምትተርኪው ነገር አለ። አገር ለመበተንም ከሆነ የምትተርኪው ነገር አለ። እኔ እንደው አንድ እሳትን እፍ ብዬ ላነደው እችላለሁ። ይሄ ነው የነደውን እሳትም እፍ ብዬ ላጠፋው እችላለሁ። እፍ ያልሽበት ምክንያት ምንድን ነው? ለማንደድም እፍ ማለት ይቻላል፣ ለማጥፋትም እፍ ማለት ይቻላል። እየሰራን ያለ ነው ለምንድን ነው? ለመገንባት ከሆነ የምናስተምረው ታሪክ አተረጓጎማችን ማለት ነው የሚገነባ ይሆናል። ለማፍረስ ከሆነ ደግሞ ቅድም እንዳልኩት የተሰዋውን ሰውዬ እኮ ተገደል ብሎ ማስተማር ይቻላል። እና የኛ ምክንያት ነው ለምንድን ነው እያደረግን ያለ ነው? እና እሱ ላይ መስማማት መቻል አለብን። በተለይ ደግሞ በመዋቅሩ ውስጥ ያሉ በመንግስት መዋቅርና በትምህርት መዋቅር ውስጥ ያሉ አካላት ለትውልዱ ለምንድን ነው ታሪክ የምናስተምረው? ከታሪኩ ተምሮ የተሻለች ኢትዮጵያ እንዲገነባ ከሆነ በነገራችን ላይ የታሪክ ትምህርት ከትርክት ይነሳል እንጂ እንደኔ እምነት ትርክት ከታሪክ አይነሳም። የታሪክ ትምህርት ታሪክ ጥናት ማለት አይደለም። የታሪክን የምናስተምርበት ምክንያት ግን ከትርክታችን ሊነሳ ይችላል። ለምሳሌ ለዚህ አንድ ምሳሌ ልስጥ። የኮሙኒዝም እና የሶሻሊዝም ስርዓት ጊዜ ማንኛውም የትኛውም ሀገር ያለ ታሪክ ትምህርት ይሰጥ የነበረው ወዛደራዊ ዓለም አቀፋዊነት
በሚባለው ትርክት መነሻነት ወዛደራዊ ዓለም አቀፋዊነትን ከመግለጽ አንፃር ወደ ኋላ ተመለሽና የተማርሽባቸውን የታሪክ መማሪያ መጽሐፍ ታስታውሱ። ስለ ካምቦዲያ ተምረናል፣ ስለ ቻይና ተምረናል። ምናምን ታሪክ ስንማር የነበረው ይሄን መሰረተ ትርክቱ ነው የታሪክ ትምህርታችንን የወሰነው። ስለዚህ ትርክቱ ላይ መጀመሪያ ምን አይነት ትውልድ ለመፍጠር እንዴት አይነት ሀገር ለመገንባት ነው ብለን እንስማማና ከዛ ላይ ታሪክ ሳይንሳዊ ጥናቱን ለሳይንሳዊ ባለሙያዎቹን የታሪክ ትምህርታችንን እኛ የምናስተምርበትና የምንሰራበትን ግን በዛ መቃኘት እንችላለን። የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን መዋዘ ጥበባት ዲያቆን ዳንኤል ክብረት እንደዚሁም ደግሞ በቀጥታ መስመራችን በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል መምህርና ተመራማሪ ዶክተር ደቻስ አበበ ሀሳቦትንም ጊዜዎትንም ስላካፈሉ እናመሰግናለን። መዋዘ ጥበባት ዲያቆን ዳንኤል ክብረት መልካም ምሽት ይሁንልዎ። አሜን። በአክብሮታችን ላይ ቀልጥፍናን አክለን በአገልግሎት ዘመነናል። በተመቻቸና በአማረ መስተንግዶ ለተመረጡ የድርጅት ደንበኞቻችን በተዘጋጀ ልዩ ቦታ የግል ሥራውን ለማቀላጠፍ የሚረዱ ዘመናዊ የመሰብሰቢያ ክፍሎችና ቢሮዎች የሚፈልጉትን የባንክ አገልግሎት የላቀ ልምድ ባካበቱ ባለሙያዎች በአብይ ቅርንጫፍ ያገኛሉ። ሁሉም የባንኩ ደንበኛ የተሟላ አገልግሎት የሚያገኝበት ውብ ስፍራ አብይ ቅርንጫፍ በልዩ መልክ አገልግሎት መስጠት መጀመሩን ለክቡራን ደንበኞቻችን ስናበስር በታላቅ ደስታ ነው። ይህ ያሳለፍናቸው ዓመታት የጽናታችን መለያ፣ ከፍ ብለን የመቆማችን የታማኝነታችን ማሳያ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ የሚገኘውን ኢቲቪ አመሻሻችን በያላችሁበት እየተከታተላችሁ ነው። ጉዳዮቻችንም ይቀጥላሉ። የበርካታ መንፈሳዊና ቁሳዊ ቅርሶች ባለቤት በሆነችው በሐረር ከተማ በተለይም በጀጎልና ጀጎል ዙሪያ ደማቅ የምሽት ግብይት ሂደት ይስተናገዳል። ከአትክልትና ፍራፍሬ ጀምሮ የተለያዩ ጣፋጭ ምግቦች ለግብይት የሚቀርቡበት ይህ አካባቢ በተለይ ለምሽት ግብይት በሚመጡ ነዋሪዎች አብዝቶ ይጨናነቃል። ባልደረባችን ቴዎድሮስ ታደሰ መነሻውን ከሸዋ በር አድርጎ በአካባቢው የሚስተዋለውን የግብይት ሂደት ያስቃኘናል። አሁን የምገኘው በአስመዲን በሪ ወይም ደግሞ በተለምዶ ሸዋበር ተብሎ በሚጠራው አካባቢ ነው። ሸዋበር በጀጎል ግንብ ላይ ከሚገኙ 5 በሮች መካከል አንዱ ሲሆን በዚህ አካባቢ በተለይ አመሻሽ ላይ ከአትክልትና ፍራፍሬ ጀምሮ የተለያዩ ጣፋጭና ፈጣን ምግቦች ለግብይት ይቀርባሉ። እኛም ዞር ዞር እያለን በጀጎል ዙሪያና በጀጎል አካባቢ ለግብይት የሚቀርቡ የተለያዩ ጣፋጭ ምግቦችን እናስጎበኛቸዋለን። ከኛ ጋር ሁኑ። ሰላም ነሽ? እንዴት ነሽ? ሰላም ነው? ገበያ እንዴት ነው? አሪፍ ነው? ምን ነው እስቲ ለገበያ ይዘሽ የቀረብሽው? ገበያውስ ደግሞ ምን ይመስላል? የምሸጠው ቦምቦሊኖ፣ ሳምቡሳ፣ ቆቆርና ኬኮች ነው የምሸጠው። ይሄኛው ዘቢብ፣ ይሄኛው ተቆራጭ ኬክ፣ ሳምቡሳ የምስር ብቻ ነው ያለው። ገበያው አሪፍ ነው። ያው እንግዲህ ሐረር ላይ እንደዚህ አይነት ነገር የተለመዱ ነገሮች ናቸው። የምናዘጋጀው ቤታችን ነው። ሳምቡሳ ስንት ነው የሚሸጠው? 4 10 ብር። እስኪ 20 ብር እስቲ እስቲ በጣም ነው የሚጣፍጠው። ከምን ነው የሚሰሩት? ድንች፣ ምስር፣ ባህሮ፣ ቃሪያ። በቃ ገበያ አላህ ያሰጠና ያቅማችሁ።
ጊዜ ያለው ሰዓት አለው። መቼ ነው በጣም ገበያው? ጾም ጊዜ ነው። እንግዲህ በሸዋበር አካባቢ የነበረውን የጣፋጭ ምግብ ግብይት የተመለከታችሁትን ይመስላል። አሁን ደግሞ በሸዋበር በስተሰሜን በኩል የውስጥ ለውስጥ መንገድ ይዘን ወደ ጨለንቆ ሰማዕታት ሐውልት እንሄዳለን። በዚህ አካባቢም የተለያዩ የምሽት ምግቦች ለግብይት ይቀርባሉ። እስኪ ምን ይመስላል የሚለውን ደግሞ ሄደን እንከታተል። የመጀመሪያ አስጀምር ሙለዋውን ነው የምሰራው። ከዛ ፈጢራ እንቁላል አለ፣ ቲማቲምና ሽንኩርትን አደርጋለሁ። ፈጢራውን እንደዚህ እየሰራን እናስተናግዳለን። ሰው ሲመጣ እንሰጣለን። ይሄ አንድ ሰው ነው የሚመገበው። በየአይነት አለ፣ 2 በአንድ አለ፣ 3 በአንድ። የማታ ገበያ 5 ሰዓት 6 ሰዓት ድረስ እዚህ ጋር እንሰራለን። እንግዶቹም ከመጡ ከጅቡቲያን ከምን ይመጡ ይሰራሉ። ሁሉም እየመጣ ይጠቀማል። በሐረር ከተማ ወደ እናንተ ስናደርስ የቆየ ነው የምሽት ግብይት ይህንን ይመስል ነበር። ለኢትዮጵያ ቴሌቪዥን ቴዎድሮስ ታደሰ ነኝ፣ ሐረር። እዚህ ሸጎሌ አካባቢ ከሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘው ኢቲቪ አመሻሽ ዜናችን አሁንም እንደቀጠለ ነው። 2015ን ልንሸኘው ጥቂት ቀናቶች ቀርተውናል። አዲሱን 2016 ልንቀበል ደግሞ ዋዜማው ላይ እንገኛለን። እየተገባደደ ባለው በዚህ በ2015 ዓመት ታዲያ ወደ ኋላ መለስ ብለን የመጀመሪያ የምንመለከተው በአመቱ የልዩ ኃይል አደረጃጀት ላይ የተወሰኑ ውሳኔዎችን ይሆናል። የክልል ልዩ ኃይል አደረጃጀት ህገ መንግስታዊ መሰረት የሌለው መሆኑና በሀገር አንድነት ላይ አደጋ በመደቀን ለአመታት ሲያጠያይቅ የነበረ ጉዳይ እንደነበረ የሚታወስ ነው። ይህ ሁኔታ ታዲያ ከአንድም ሁለት ጊዜ የሀገርን ሉዓላዊነትና አንድነት የፈተነ ሆኗል። እንዲደራጅ ሲወሰን ጥያቄ ያስነሳ ጉዳይ ሆኖ ነበረ። ተጨማሪ ዘገባውን ሙሉ ግርማ ያደርሰናል። በኢትዮጵያ የክልል ልዩ ኃይልን ማደራጀት የተጀመረው በ1998 ዓመተ ምህረት በሶማሌ ክልል ውስጥ የነበረውን የታጣቂ ኃይል እንቅስቃሴ ለመቆጣጠር ታሳቢ በማድረግ ነበር። ነገር ግን የልዩ ኃይል አደረጃጀት በሶማሌ ክልል ብቻ ሳይገታ ቀስ በቀስ በሁሉም ክልል እንዲደራጅ ተደርጓል። ልዩ ኃይሎቹም የታጠቁና የወንጀል ቡድኖች ላይ ያነጣጠረ ዘመቻን ሲያካሄዱ ቆይተዋል። ነገር ግን ልዩ ኃይሎቹ አደረጃጀታቸው፣ ኃላፊነታቸውና ትጥቃቸው ከመደበኛው ጦር ሰራዊት ጋር የሚስተካከል ደረጃ ላይ በመድረሱ በርካታ ጥያቄዎች ሲነሳበት ቆይተዋል። በኢትዮጵያ በሁሉም ክልሎች የልዩ ኃይል አደረጃጀት እየተጠናከረ ቢመጣም ነገር ግን ይህ አደረጃጀት ህገ መንግስታዊ ድጋፍ የሌለው ከፍተኛ የሀገር ሀብት እየፈሰሰበት ስለመሆኑም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ላይ በሰጡት ማብራሪያ አንስተዋል። አንተም በተደጋጋሚ ጠይቃቸዋል። መፍረስ አለበት ልዩ ኃይል፣ ህዝቡን በየመድረኩ ያነሳ ነበር። ምክንያቱ 3 ነው። አንደኛ ህጋዊነት ነው፣ ህገ መንግስታዊ ድጋፍ የለው። ሁለተኛ ሀብት ነው። በአማራና በኦሮሚያ ብቻ ቢሊየንስ ነው የሚወጣው ለዚህ። በአንድ በኩል ደሞዝ መክፈል አልቻልንም፣ ትምህርት ቤት የለም ምናምን እያለ፣ በሌላ በኩል ደግሞ ከአቅማችን በላይ ሀብት ለልዩ ኃይል እያፈሰስን ልማት ልናረጋግጥ አንችልም። የክልል ልዩ ኃይሎች በኢትዮጵያ ህግ ማስከበር ስራ ላይ የራሳቸውን አሻራ ቢያሳርፉም ነገር ግን በሌላ ገጻቸው በኢትዮጵያ ላይ ስጋት መደቀናቸውም ይገለጻል። የክልል ልዩ ኃይል አደረጃጀቱም ከአንዴም 2 ጊዜ የሀገር ሉዓላዊነትና አንድነት የሚገዳደር ፈተና ገጥሞ እንደነበርም በምክንያትነት ይነሳል። ታዲያ ህገ መንግስታዊ መሰረት የሌለው የሀገር ሀብት የሚፈስበትና በሀገር አንድነትና በክልሎች መካከል አደጋ ስለመደቀኑ የተነገረለት የልዩ ኃይል አደረጃጀት ፈርሶም በአዲስ መልክ እንዲደራጅ የተደረገው በተገባደደው 2015 ዓመተ ምህረት ነው። ኢትዮጵያ ውስጥ ሶማሌ ክልል፣ በኋላም ትግራይ፣ አሁን በሱዳን እንደምታዩት እኛ እንኳን አፍሪካውያንን በራሻም በቅርቡ እንደሰማችሁት የታጠቀ ኃይል ሲኖር የሀገር አንድነት ላይ አደጋ ስለሚያስከትል እኛ ደግሞ በጋራ መኖርን ስለምንፈልግ ይሄን ኃይል በህጋዊ መንገድ ብናስተካክለው የሰለጠነ የተደራጀ ኃይል ነው የሚጠቅመው የሚል እሳቤ የነበረው የተሰራው። የክልል ልዩ ኃይልን በማፍረስ በአዲስ መልክ እንዲደራጅ በማድረግ ረገድ ግን በአተገባበሩ ላይም ፈተና ገጥሞ ነበር። ለአብነትም የአማራ ክልል ልዩ ኃይል በአዲስ መልክ እንዲደራጅ በማድረግ የተሰራው ስራ ግጭት ጭምር ያስተናገደ ነበር። በክልሉ የተፈጠረው ግጭትም በሐሰተኛ መረጃ ላይ የተመሰረተ ስለመሆኑ መንግስት በተደጋጋሚ ሲገልጽ መቆየቱም የሚታወስ ነው። የልዩ ኃይል አባላት እንደ ምርጫቸው ወደ መከላከያ፣ ወደ ፌዴራል ፖሊስ፣ ወደ ክልል ፖሊስና ማረሚያ ቤት ፖሊስ እንዲቀላቀሉ የተወሰነና ለሁሉም ክልሎች ተግባራዊ የተደረገ ስለመሆኑም
መንግስት ማስታወቁም ይታወሳል። ልዩ ኃይልን በሚመለከት በነበራቸው አስተዋጽኦ ብዙ አግዘዋል፣ ብዙ ረድተዋል። ዝም ብሎ እንዷ ህጋዊ አይደለምና ተበተን የሚባል ኃይል አይደለም። በዚያ ምክንያት ጊዜ ወስደን ስንወያይ ቆይተን አጥንተን በስራ አስፈጻሚ ተወያይተን ተስማምተን ኮሚቴ አደራጅተን ሁሉም ክልል አወያይተን በህግና በስርዓት ነው የሄድንበት። አንዳንድ ክልሎች ባልተገባ መንገድ ሄደውበታል፣ ግን በስምምነት ነው የሄድነው። እንደተባለው አማራ ማስፈታት ሶማሊያን ማስፈታት አይደለም። በድፍን ኢትዮጵያ ያለ ልዩ ኃይል ትጥቅ ፈቶ ሰልጥኖ ወይ መከላከያ ወይ ፌደራል ፖሊስ ወይ ደግሞ የክልል ፖሊስ እንዲሆን ይጥፋ ይበተን አልተባለም። ይሄ ደግሞ የእናንተም ጥያቄ የነበረ የህዝባችን ጥያቄ የነበረ ለሀገር አንድነት ጠቃሚ ጉዳይ ይመስለኛል። የክልል ልዩ ኃይል አባላት እንደ ምርጫቸው ወደ ተለያዩ የጸጥታ አደረጃጀት የመቀላቀል ስራም በ2015 ዓ.ም ተከናውኗል። ወደ ክልል ፖሊስነት የተቀላቀሉ የቀድሞ ልዩ ኃይል አባላትን የማሰልጠንና የማስመረቅ ስራም ከተከናወኑ ተግባራት መካከልም ነው። ለዓመታት ሲጠየቅ የነበረው የክልል ልዩ ኃይል አደረጃጀት ጥያቄም ምላሽ ያገኘ ሲሆን በ2015 ዓ.ም ከተከናወኑ ዋና ክስተቶች መካከል አንዱም ነው። እየተገባደደ ባለው 2015 ዓ.ም በሀገሪቱ የተለያዩ አካባቢዎች የተለያዩ ግጭቶች ተከስተዋል። እነዚህ ግጭቶች ዜጎች እንዲፈናቀሉ እንዲሁም ደግሞ ህይወታቸውን እንዲያጡም አስገድዶ ነበር። በአመቱ የተለያዩ አካባቢዎች የተነሱና እየተካሄዱም ያሉ ግጭቶች የሀገሪቱ የጸጥታ ስጋት ሆነው የቀጠሉበትም በዚሁ ጊዜ ነው። አመቱ በርካታ ግጭቶችን ያስተናገደም ቢሆን የሰሜን ኢትዮጵያውያን ጦርነት በሰላማዊ መንገድ ተቋጭቶ ለዜጎች ብሩህ ተስፋ የፈነጠቀበትም እንደነበረ የሚታወስ ነው። በ2015 የነበሩ የተለያዩ ግጭቶች ምን ገጽታ ነበራቸው ስትል ባልደረባችን መሀሌት ታደለ ታስዳስሰናለች። ሊጠናቀቅ ቀናት የቀሩት 2015 ዓ.ም ግጭቶች፣ ግድያዎችና መፈናቀሎች በተለያዩ የኢትዮጵያ አካባቢዎች ያጋጠሙበት ዓመት ነበር። በማሳያነትም በሰሜኑ የሀገሪቱ ክፍል የነበረውን ብንመለከት ለ2 ዓመታት ሲካሄድ የነበረው ጦርነት ቀጥሎ እስከ ጥቅምት መጨረሻ ድረስ ዜጎችን ብዙ ዋጋ ሲያስከፍል ነበር። በተለይ ደግሞ በአማራ ክልል ሰሜን ሸዋና የኦሮሞ ብሔረሰብ ዞን አዋሳኝ አካባቢዎች በዓመቱ አጋማሽ ላይ ተከስቶ የነበረው ግጭት በርካቶችን ለጉዳት ዳርጓል። ከልዩ ኃይል መልሶ ማደራጀት ጋር ተያይዞ ግጭቶች የተከሰቱበትና የአማራ ክልል ከባድ አጣብቂኝ ውስጥ የገባበት ዓመትም ነው። አማራ ክልልን ሊጠናቀቅ ቀናት የቀሩት 2015 በገጠሙት ችግሮች ምክንያት ግጭቶቹ ለንጹሃን ዜጎችና ለባለስልጣናት ሞት ምክንያት ሲሆኑበት ተስተውለዋል። የኦሮሚያ ክልልም በወለጋ ዞኖች በሸኔ ታጣቂዎች በሚደርሱበት ጥቃት የዜጎች ሞትና መፈናቀል እንዲሁም የንብረት ውድመትን በ2015 አስተናግዷል። በሸገር ከተማ ህገወጥ ቤት ማፍረስ ጋር ተያይዞ በነበሩ አለመግባባቶች በተነሳ ግጭት ተከስቶ ጉዳቶች የደረሱትም በዚሁ በ2015 ዓመት ነው። የዜጎች እገታ፣ የንጹሃን ሰዎችና የስራ ኃላፊዎች ሞት፣ መፈናቀል እንዲሁም የንብረት ውድመት 2015 ላይ በኦሮሚያ ክልል በግጭት ምክንያት ያጋጠሙ ችግሮች ናቸው። 2015 በጋምቤላ ክልልም ተደጋጋሚ ግጭቶች የተመዘገቡበት ዓመት ነው። በጋምቤላ ተከስተው የነበሩ ግጭቶችም ለሰዎች ሞትና መፈናቀል ምክንያት ሆነዋል። እንዲሁም በማህበረሰቦች መካከል የሚፈጠር ግጭት ሲከሰትበት ቆይቷል። በቅርቡም የጸጥታው ሁኔታ አሳሳቢ በመሆኑ የክልሉ መንግስት የሰዓት እላፊ ገደብ ጥሎ እንደነበር ይታወሳል። ሌላኛው 2015 ላይ ግጭቶች ሲፈትኑት የከረመው ክልል ደግሞ ቤንሻንጉል ጉሙዝ ክልል ነው። በክልሉ መተከል ዞን ተደጋጋሚ ግጭቶች ተከስተው ሰዎች ተገድለዋል፣ በርካቶችም ተፈናቅለዋል። ደቡብ ክልልም 2015 ዓመትን የጸጥታ ችግሮች ገጥመውት ነበር። በዋናነት በክልሉ ከክልል አደረጃጀት ጥያቄዎች ጋር ተያይዞ ግጭቶች ተስተናግደዋል። በሃይማኖት ተቋማት ውስጥ የተፈጠሩ ችግሮችም ዜጎችን ወደ ግጭት አስገብተው ጉዳት የደረሰው በዚሁ በ2015 ዓ.ም ነው። መንግስት ለግጭቶች መፍትሄ የተለያዩ እርምጃዎችን ወስዷል። በዚህም በርካታ አካባቢዎች ተከስተው የነበሩ ችግሮችን መቆጣጠር ችሏል። 2015 ግጭቶች የተስተናገዱበት ዓመት ቢሆንም ለበርካታ ዜጎች እልቂት ምክንያት የነበረው የሰሜን ኢትዮጵያው ጦርነት በሰላም የተፈታበት ዓመትም ነበር። ይህም ዓመቱ በመልካም ከሚታወስባቸው ክስተቶች አንዱ ነው። የአፈጻጸም ችግሮች ቢኖሩበትም ህዝብ ሲያነሳው የነበረው የልዩ ኃይል መልሶ ማደራጀት ስራዎች የተሰሩት ሊገባደድ በተቃረበው
2015 ዓ.ም ነው። የሚከሰቱ የጸጥታ መደፍረስ ችግሮችን ይፈታል ተብሎ የታመነበት ሀገራዊ የምክክር ኮሚሽንም በአብዛኛው የሀገሪቱ አካባቢዎች የውይይት አጀንዳ ለመምረጥ የተሳታፊ ልየታዎች የተሰራው በዚሁ በ2015 ዓ.ም ነው። በቀጣዩ በ2016 ዓ.ም ደግሞ ሀገራዊ የምክክር ኮሚሽኑ በሚያመቻቻቸው ውይይቶች ችግሮች ላይ በመነጋገር ግጭቶች ዘላቂ መፍትሄ ያገኛሉ የሚል ተስፋ በበርካቶች ውስጥ አለ። ችግሮች በውይይትና በጠረጴዛ ዙሪያ ብቻ እንዲፈቱ ምን አሰባለሁ? የህዝቦች ግንኙነት እኛ ልናበላሸው ይፈቀድልን አይገባም። ማንም ሰው ሊፈቀድልን አይገባም። ወደፊት ምንድነው አስፓየር የሚያደርጉት? ምን ያስባሉ? በኢትዮጵያ ፖለቲካ ውስጥ ኑሮዬም ያው ብቻዬን ነው የምኖረው። ስለዚህ ሙክት ለማድረግ የሚያስችል አቅሙም እንኳን ቢኖር ምክንያቱ ብዙም አለ። ምርጫ መቼ ይካሄዳል ነው በትግራይ ክልል? ያው አንዴ ጠፍቶ የማለው እንጂ ያውሬ መራቢያ ይሆናል እንጂ ተገቢ ዘፈን አይደለም፣ ተገቢ መፈክር አይደለም፣ ተገቢ መልእክት አይደለም። ሙሉ ለሙሉ እንደው ትጥቅ ተፈቷል ማለት ይቻላል። አዲስ ዓመት ያው የወደቅባቸውን ነገሮች ለማስታወስ ምክንያት ስለሚሆን ምናልባት ማሻሻል ያለበት ነገሮች ለማስታወስ ምክንያት ስለሚሆን ስላይት ሌት ላይ የሚጠብቀው በዓል ሊሆን ይችላል። በክልሉ በዋናነት ሊሰሯቸው ሊያሳኳቸው ያሰቧቸው ጉዳዮች ቢያነሱ ግጭት አንድ አካባቢ ስላለ ቺር ማድረግ ይቆም እንኳን አደረሰ። በሌላ መልኩ በ2015 ከተመለከትናቸው አበይት ክንውኖች መካከል የዲጂታል ግብይት አንዱ ነበረ። ይህ የዲጂታል ግብይት ከዚህ ቀደም እጅ በእጅ የነበረውን ወደ ዲጂታል በመቀየር ፈጣንና ቀልጣፋ አገልግሎት ለአሽከርካሪዎች መስጠት የተቻለበትም በዚሁ በ2015 ዓ.ም ነበረ። የዲጂታል ግብይቱ እስካሁን የነበረበትን ከሙከራ ትግበራ ጀምሮ ያለውን በተመለከተ ደግሞ ባልደረባችን አሚር ጌቱ ያዘጋጀው ዘገባ አለ። እየተገባደደ በሚገኘው የ2015 ዓመት በኢትዮጵያ ከተመለከትናቸው አበይት ተግባራት መካከል የዲጂታል የነዳጅ ግብይት ስርዓት በሀገሪቱ መጀመሩ ነው። ይህ የዲጂታል የነዳጅ ግብይት ስርዓት ኢትዮጵያ በ2025 ዲጂታል ኢትዮጵያን እውን ለማድረግ ከያዘቻቸው ውጥኖች መካከል ዋነኛው የአሰራር ስርዓት ነው። የዲጂታል የነዳጅ ግብይት ስርዓት በመጋቢት ወር 2015 በአዲስ አበባ በሚገኙ ሁሉም የነዳጅ ማደያዎች በሙከራ ደረጃ ተጀምሯል። ይህ የአሰራር ስርዓት ከነዳጅ አቅርቦት ጋር የተያያዙ ህገወጥ አሰራሮችን ለመቆጣጠርና ለመከላከል በማለም ነበር የተጀመረው። በወቅቱ በሙከራ ደረጃ ተግባራዊ ሲደረግ የቴሌብር የክፍያ አማራጭን በመጠቀም ብቻ ነበር። ታዲያ ይህ የግብይት ስርዓት የተለያዩ ተግዳሮቶች የገጠሙት ሲሆን በአሽከርካሪዎች እንዲሁም በአገልግሎት ሰጪዎች መካከል በተፈጠረ የግንዛቤ እጥረት የተለያዩ የነዳጅ ማደያዎች መጨናነቅ ይፈጠረባቸው ነበር። ዲጂታል የነዳጅ ግብይቱ ከግንቦት 1 2015 ጀምሮ በመላው ሀገሪቱ ተግባራዊ መደረግ የጀመረ ሲሆን በወቅቱ ተግባራዊ መደረግ ሲጀመር በሀገሪቱ በሚገኙ 1498 የነዳጅ ማደያ ጣቢያዎች ላይ ተግባራዊ ተደርጓል። ይህን የግብይት ስርዓት በሀገር አቀፍ ደረጃ ተግባራዊ ማድረግ ከተጀመረ በኋላ በኢትዮ ቴሌኮም ቴሌብር ብቻ ሲሰጥ የነበረው የክፍያ ስርዓቱ በሌሎች የክፍያ አማራጮችም ተግባራዊ ማድረግ ተችሏል። እነዚህን የክፍያ አማራጮች በመጠቀም ከግንቦት 1 ጀምሮ እስካሁን ባለው ድረስ በአዲስ አበባ ከ7.5 ቢሊዮን ብር በላይ ክፍያ ወይም ትራንዛክሽን መፈጸሙን መረጃዎች ያመላክታሉ። በሀገር አቀፍ ደረጃ ደግሞ ከ15.5 ቢሊዮን ብር በላይ ክፍያ ተፈጽመዋል። ይህ መረጃ ታዲያ የነዳጅ ድጎማ ክፍያ ስርዓት ተጠቃሚ የሆኑ ተሽከርካሪዎችን እንደማያጠቃልል እነዚህ መረጃዎች ያመላክታሉ። ዲጂታል የነዳጅ ግብይት ስርዓት በኢትዮጵያ በሙከራ ደረጃ ተግባራዊ ሲደረግ የነበሩ ችግሮች ተቀርፈው አሁን ላይ በሁሉም የነዳጅ ማደያ ጣቢያዎች ቀልጣፋና ፈጣን አገልግሎት እየተሰጠ ይገኛል። አሁን መረጃዎች እንደሚያመላክቱት በኢትዮጵያ ከ236 ሺህ በላይ የተመዘገቡ ተሽከርካሪዎች የዲጂታል የነዳጅ ግብይት ተጠቃሚ እንደሆኑ መረጃዎች ያመላክታሉ።
ዓለም ባሳለፍነው 2015 እንዴት ከርማ ነበር ስንል ከምናገኘው አበይት ዓለም አቀፍ ጉዳዮች መካከል ደግሞ በቱርክ የተካሄደው ምርጫና ያልተጠበቀው ውጤትን የተመለከተው ዘገባ ይሆናል። ቱርካውያን ከልባቸው ካኖሩት መሪያቸው ከማል አታቱርክ ቀጥሎ ይሁንታን ሰጥተው እንዲመራቸው መሪያቸውን የመረጡበት ምርጫ በዚህ ዓመት የተከናወነው ነበር። ይህ ምርጫም ለፕሬዝዳንት ሬሲፕ ታይፕ ኤርዶሃን ለአንካራ ቆይታቸው የተጨማሪ የ5 ዓመታትን የመሪነት እድል የሰጠና የዓለምን ትኩረት የሳበም ነበረ። በዚህ ጉዳይ ላይ ባልደረባችን ነጻነት ፍቅሩ ያጠናቀረችው ትንታኔ ያለ ተከታተሉትና እንመለሳለን።